ግብጽ ያነጋገር አካሄዷ በጣም ተቀይሯል ከፍ ብሏል በጣም ወደ ማስፈራራቱ ገብታል አስመሰል ምናምን አይደለም በፍጹም በቃ አምራራለች ግብጽ ጉዳት ደረሰ ማለት በግብጽ ላይ ያኔ ሁሉም ምርጫዎች ከፍት ይሆናሉ እያለ ነው ኢትዮጵያ በውይይት ሂደት ስትቀልድብን ስትጫወትብን ስትምለጨለጭብን ነበር እንኳን ለገና በዓል በሰላም አደረሳችሁ እያልን በዓሉን ምክንያት በማድረግ ታላቅ የሽያጭ መርሃ ግብር አዘጋጅተንሎታል። ከ25% ቅናሽ ጋር በ5% ቅድመ ክፍያ የቤትና የንግድ ሱቅ ባለቤት ይሁኑ ይሎታል። ጊፍት ሪል ስቴት የንግድ ሱቆችን በመሃል መርካቶ ከ3.8 ሚሊዮን ብር ሙሉ ክፍያ በ190 ሺህ ብር ቅድመ ክፍያ የሱቅ ባለቤት ይሁኑ ይሎታል። በአዲስ አበባ እምብርት በሆነው ለጋር ላይ ግንባታቸው 80% የደረሱ መኖሪያ አፓርትመንት ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ይዞለው መጥቷል። ባለ 1 መኝታ 65 ካሬ በ360 ሺህ ብር፣ ባለ 2 መኝታ 108 ካሬ በ612 ሺህ ብር፣ ባለ 3 መኝታ 164 ካሬ በ920 ሺህ ብር ቅድመ ክፍያ ብቻ ከፍለው የቤት ባለቤት ይሆኑልዎታል። ይፍጠኑ፣ ብልሆች ነገን ዛሬ ይገነባሉ። ለበለጠ መረጃና ለሳይት ጉብኝት በ0981 83 42 52 ይደውሉ። ጊፍት ሪል ስቴት። من القاهرة إعلان صريح بانتهاء زمن الدبلوماسية الناعمة مع إثيوبيا وكل كايرو كزي بوهلا يا لسلاساو የዲፕሎማሲ አካሄድ ማብቂያ ዘመን መሆኑን የታወጀበት ሁኔታዎች ሰምተናል كلمة ليها معنى وزير الخارجية المصري بيغلق باب التفاوض بالشمع الأحمر እንደዚሁም ውጭ ጉዳይ ሚኒስትር ዶክተር በድር አብዱልዓጢ ወይም በድር አብዱልዓጢ ከካይሮ የኢትዮጵያ ህዳሴ ግድብ ላይ የመወያየት ጉዳይን ዘግተናል ብሏል معلنا وصول المسار إلى طريق مسدود ስለዚህ አካሄዶቻችን ወይም በዛ የውይይት መጓዣችን መንገድ የመጨረሻና መዝጊያ ቦታ ላይ ደርሷል ይላል النبرة تغيرت جذريا ولم يعد الحديث عن قلق مصري ስለዚህ የግብጽ ትንፋሽ ወይም አነጋገር የድምጹ ሪትሙ ተቀይሯል ኃይለኛ ሆኗል بقى في كلام متصاعد ومتكرر عن قضية وجودية وحق الدفاع عن النفس ስለዚህ ይህ የሞት ሽረት የሆነው የውሃ ጉዳይ ላይ ግብጽ ያነጋገር አካሄዷ በጣም ተቀይሯል ከፍ ብሏል በጣም ወደ ማስፈራራቱ ገብታል كل الوسائل በሁሉም አቅጣጫ የመብት ማስከበርን ሂደት የሚፈቅድ የሆነ አካሄዶችን ሁሉ እንከተላለን እያለች እየፎከረች ነው رسالة بغلاف سياسي بتضع المادة 51 من ميثاق الأمم المتحدة على الطاولة ተባበሩት መንግስታት 51ኛው አንቀጽ ላይ የተቀመጠውን ይህ ራስን ለመከላከል እርምጃ መውሰድ የሚለውን መብት የሚሰጠው ነገር በፖለቲካ ሽፋን ተለባብሶ በደንብ እየቀረበ ነው إذا وقع الضرر فإن كل الخيارات باتت مشروعة እናም ጉዳት ብቻ ነው የሚጠበቀው ጉዳት ደረሰ ማለት በግብጽ ላይ ያኔ ሁሉም ምርጫዎች ከፍት ይሆናሉ እያለ ነው في الاستوديو الدكتور محمد الزغول الباحث في مركز الإمارات للسياسات أهلا بحضرتك دكتور محمد محمد الزغول የሚባል ሰው ከኢማራት አንድ በሀገራዊ ሀገሮች መካከል ያለ ግንኙነትን በተመለከተ የሚያጠና ሰው ነው من القاهرة الخبير العسكري والاستراتيجي سيادة العميد سمير راغب أهلا بحضرتك سيادة العميد ومن أديس أبابا عند كونوريل دمو كجبس سمير ميبال سو قربان نائب سيادة النائب محمد العروسي النائب في البرلمان الإثيوبي ومستشار وزارة المياه والطاقة الإثيوبية أهلا بحضراتكم جميعا يا بارلماو أبال دكتور مانو وندبي محمد العروسي እና የውሃና ኢነርጂ ሚኒስትር አማካሪ የሆኑት ቀርበዋል وهبدأ من القاهرة كايرو جمرال سيادة العميد سمير راغب هل في تغير في النبرة وبالتالي نقول كلمات أكثر خشونة
قد تكون مقدمة لأفعال أكثر خشونة. አሁን ላይ ከግብጽ በኩል ትንሽ ጠንከር ያለ ቃላቶች እንሰማለን። እነዚህ ቃላቶች ምናልባት ከስራ በፊት ምናልባትም ጠንከር ያለ ሌላ ስራ ሊከተላቸው የሚችል ነው ብለን ማሰብ እንችላለን ወይ? አንደኛ المراقبون والإعلام يبالغ. اتفضل سيادة العميد. ወይስ ታዛቢዎችና ተንታኞች ይህንን ነገር ከልክ በላይ ቦታ ሰጥተውት እያጋነኑት ነው ማለት እንችላለን? حتى حضرتك دكتور معتز والدكتور ضيف الاستوديو ضيفك من اثيوبيا. اهلا بك. ሁላችሁንም ግዶቻችሁን ከኢትዮጵያም ከኢማራትም ያላችሁትን ሰላም። الموضوع ما فيهوش ده تصريح رسمي من وزير الخارجيه والدكتور هاني سويلم وزير الري له مجموعه من التصريحات. ይህ ከግብጽ የምንሰማው መግለጫዎች የምር ናቸው። ከታላቅ ከሆነ የፖለቲካ ፓርት ወይም አካል የወጡ የመነጩ ናቸው። የመስኖ ሚኒስትሩ ከዚህ በፊት እንደዚሁ ተመሳሳይ የሆኑ መግለጫዎችን ሲሰጡ ነበር። بتحمل نفس اللهجه فاحنا ይህንኑ የመሰለ ጥንካሬን የያዙ መግለጫዎችን ከዛም ከዚህም ሰምተናል። نحكيش على فكره تصعيد اعلامي، احنا بنتكلم في تصعيد دبلوماسي رسمي. لا ስለዚህ አሁን የምናወራው ስለ ሚዲያ የማራገብ ሂደት ሳይሆን በቀጥታ የፖለቲካው መሪዎች የሚያደርጉት የሆነ መግለጫና ማራገብ ነው። يحتمل التأويل ولا يحتاج لتحليل بالمناسبة، هو واضح يعني. ስለዚህ ይሄ ግልጽ ነው። ምንም አይነት መተንተኛ ወይም ደግሞ ማብራሪያ ሁሉ የሚፈልግ አይደለም። ግልጽ የሆነ ነገር ነው የተናገሩት። وهو ليس مفاجأة. ሌላው ሰርፕራይዝ ልንሆንበት ወይም ልንደነግጥበት የሚገባ ሐሳብም አይደለም። بالمناسبة يعني للي بيتابعني ومنهم ضيفك من اثيوبيا، يعني جمعتني بيه لقاءات من سنين. نعم. انا كان موقفي كده من الاول ان اثيوبيا تراوغ وتناور. እኔ በበኩሌ ከወንድሜ መሐመድ አልዓሩሲ አሁን ዛሬ የሚወያየው ሰው ጋር ብዙ ጊዜ የተለያዩ ሚዲያዎች ላይ ቀርቤ ስለው የነበረ ነው። ቀድሞ በፊት ነበር ይሄን ሁሉ ማድረግ የነበረባቸው። ምክንያቱም ኢትዮጵያ በውይይት ሂደት ስትቀልድብን፣ ስትጫወትብን፣ ስትምለጨለጭብን ነበር። وانها غير جاده እና ፈጽሞ እንትን አልነበረችም። ኢትዮጵያ ፈጽሞ ሲሪየስ አልነበረችም በውይይቱ አይደል። طلعت معايا في القاهرة في برنامج كان مع بعض من 5 سنين وقلت لي اثيوبيا مش ناوية توقع. በእውነት ነው፣ እኔም ምስክር ነኝ። ከ5 ዓመት በፊት አንተኑ ራሱ አቅርቤህ ፕሮግራም ባደረግን ጊዜ ኢትዮጵያ ፈጽሞ ልትፈርም ዝግጁ አይደለችም እና እሳቤ የላትም መፈረም ስትል ነበር። انا فاكر الجملة دي በትክክል يعني. لدرجة ان انا يمكن جه وقت انا توقفت في الحديث في الشأن الاثيوبي لان انا لقيت نفسي احلق يعني منفردا لوحدي. وان كانت እንደውም እኔ መጨረሻ ላይ ብቻዬን ነው እንደዚህ አይነት ሐሳብ ያለኝ ብዬ ራሴን እስከ መጠራጠር ደርሼ ትቼው ነበር። ስለ ኢትዮጵያ ጉዳይ ማውራት ምናምን አቁሜ ነበር። يعني التصريحات الرسمية بتتكلم على احتواء وعلى تنمية، وانا من اللحظة بالمناسبة የግብጽ መንግስት ፖለቲከኞቹ አይ ኢትዮጵያን ማቀፍ መወያየት ምናምን እያሉ እያለሰለሱ በሚያወሩበት ወቅት እኔ በፍጹም ይሄንን የሚደግፍ አልነበርኩም። يا دكتور معتز وده حصل لسيادتك، انا لي مداخلة مع وزير الري في 2016 في التلفزيون المصري وموجودة ومتلفزة، وبعد اللقاء ابعت لسيادتك الفيديو. قلت له اللي حصل دلوقتي، قلت له اثيوبيا هتناور وهتراوغ وماذا يحدث. ስለዚህ ከ5 ዓመትም በፊት እኔ ከግብጽ የመስኖ ሚኒስትር የቀድሞ ሚኒስትር ጋር አብረን ስንወያይ በነበረበት ጊዜ ኢትዮጵያ አትፈርምም፣ ዝም ብላችሁ ነው የምታባብሏት፣ እሷ እያታለለቻችሁ ነው፣ እያጫወተቻችሁ ነው እንጂ መጨረሻ ላይ ተምለጭልጫ እንደምትተዋችሁ እርግጠኛ ነኝ ብዬ ሰነግራቸው ነበር። بعد اتفاق اعلان مبادئ ان في الاخير اكتشفنا ان سدد بنا وتم فرض امر واقع ومثل. ምክንያቱም የ2015 ስምምነት ከፈረምን በኋላ ኢትዮጵያ አካሄዷ ያ ነበር። ስለዚህ በዛው ሄደች፣ ቀጠለች፣ ገነባች። السيناريوهات الجاهزة هل في سيناريوهات؟ لا في سيناريو. ስለዚህ በትክክል አሁን እንዳልከው ከዚህ በኋላ የኃይል ሴናሪዮ ሊኖር ይችላል የሚለው አዎ በደንብ አለ።
እንኳን ለገና በዓል በሰላም አደረሳችሁ እያልን በዓሉን ምክንያት በማድረግ ታላቅ የሽያጭ መርሃ ግብር አዘጋጅተንሎታል። ከ25% ቅናሽ ጋር በ5% ቅድመ ክፍያ የቤትና የንግድ ሱቅ ባለቤት ይሁኑ ይሎታል። ጊፍት ሪል ስቴት የንግድ ሱቆችን በመሃል መርካቶ ከ3.8 ሚሊዮን ብር ሙሉ ክፍያ በ190 ሺህ ብር ቅድመ ክፍያ የሱቅ ባለቤት ይሁኑ ይሎታል። በአዲስ አበባ እምብርት በሆነው ለጋር ላይ ግንባታቸው 80% የደረሱ መኖሪያ አፓርትመንት ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ይዞለው መጥቷል። ባለ 1 መኝታ 65 ካሬ በ360 ሺህ ብር፣ ባለ 2 መኝታ 108 ካሬ በ612 ሺህ ብር፣ ባለ 3 መኝታ 164 ካሬ በ920 ሺህ ብር ቅድመ ክፍያ ብቻ ከፍለው የቤት ባለቤት ይሁኑ ይሎታል። ይፍጠኑ፣ ብልሆች ነገን ዛሬ ይገነባሉ። ለበለጠ መረጃና ለሳይት ጉብኝት በ0981 83 42 52 يدولوا ጊፍት ሪል ስቴት። حضرتك بتعتبر ان يعني او تقدير حضرتك ان هذه السيناريوهات قد تصل الى افعال مصريه خشنه؟ اكيد. እና ባንተ ሳቤ ይህ ጠንካራው የሆነው መግለጫ ወደ ጠንካራ የሆነ እርምጃ ከግብጽ በኩል በስራ የሚለወጥ ይታያል ማለት ነው ሲለው አዎል تحلم وأنا أقول لك من هنا من منبر قناة ملوك النيل فأنت تحلم وكنت تحلم من زمان وحتى لو حلم بك أسيادك أيضا فهذا غير ممكن ولن يحصل وخذ كلامي هذا وسجله عندك. أنا دمو يالك اللوت من دنو مزقبو كاني كينجز اوف أباي ميديا من كوان كذي بفيت جمرو إثيوبيا أنت ترى إثيوبيا لاي ጠንከር ያለ እርምጃ እንወስዳለን ብለህ ብትዝትም እኔም ጋር እንደ አጋጥሞኛል የሰው ሲወያይ ከራስህ ደግሞ ጌቶችም እንደዛው ከዚህ በኋላ ጠንካራ እርምጃ ለመውሰድ ዝግጁ ነው ምናምን እያላችሁ ብታወሩ ይሄ ሁሉ አርቲ ቡርቲ እና ቱሻ ነው የምትሉት አይደል በእንትኛው ውሸት እንደሆነና ምንም ነገር እንደማታመጡ ቃል ገባላል ያልኩት ነውና أنا أعدك أنك لن تفعل شيئا تجاه سد النهضة وهذه أيضا كلمة سجلها عندك يا سمير الراغب فلان وكذلك من يطبل معك كل الإعلاميين من يوم سمير راغب يتبالكم كولونير هونك ويم ليلوش اسكزاري درس التاسفرارو نبر وشتنو يا من دناسمو يا دبلوماسي أكيداتشن منجس يابل نبر وشت أين متى كان يعني نصر النيل الأول نصر النيل الثاني حماة النيل إيه كسودان هون وعرب داتشون رستوتنا يقولوا من ريبالو سيجفروا بن يعني رستوتنا دنا سامح شكري أتامكر بيت هيدو بقى نزاولو አልተወናጨፉም እንዴ እና ይሄንን ሁሉ ረስቶ ከ4 አመት ከ3 አመት በፊት የተባለ ማለት እኔ ከ5 አመት በፊት ኢትዮጵያ በፍጹም እንደማትፈርም እና እርምጃ ሊወሰድ እንደሚገባ ወይም ጠንከር ያለ ቃል እንደሚገባ ይላል። ይሄ አረብኛ ላይ ኢንሻአላህ በደንብ ፕሮግራም ሰራበታለሁ ምን ያህል ውሸታሞች እንደሆኑ እዚሁ እርስ በርስ ይቀጣጠፋሉ። ከ5 አመት በፊትም ሆነ ከ5 አመት በኋላ ራሳችን ያየ ነው። መቼ ነው 2020 ላይ አይደል እንዴ ማን ነው አብዱል ፈታህ ሲሲ እስኪ ሞክሩኝ ያለው ከአሁኑ እኮ ንግግር የባሰ ተናግሯል አይደል እንዴ የናይል ውሃ ቀይ መስመር አለበት ንቅጠት ሞየት መصر ከዛ የግብጽ ጠብታ ውሃ እንኳን አይነካም እንደገና ሰኑዛዕዝዑ المنطقه አካባቢውን በሙሉ እናተራምሷል ሲል ነበር እንዴ ታዲያ ምንድነው አዲስ የመጣ ነገር ምንም አዲስ የመጣ ነገር የለም ኸሽን ማለት አዲስ ጠንከር ያለ ንግግር ተጀምሯል ጠንከር ያለ ጠንከር ያለ ንግግር ወይም ጠንከር ያለ ስራ ሁሉም ከዚህ በፊት ቀድሟል كنا نسمع دائما يعني اقوال خشنه من مصر من السيسي الى البطيخ تحتنا سمير وغيرهم لكن لن يحصل شيئا ولن يفعلوا شيئا وهذا يعني مؤكد ምንም ጥርጥር የሌለው ምንም እንደማያመጡ እርግጠኛ ሆነን መናገር የምንችልበት ደረጃ ላይ ነው ያለነው። ቀደም መጀመሪያ ላይ የሰራሁት ቪዲዮ ራሱ ምስክር ነው። ግድቡን ትንኩስ ብታደርጉ ወይም ነካ እንኳን ብታደርጉት የመጀመሪያው ተጠራጊ የሚሆኑት ራሳቸው ናቸው። ስለዚህ ራሳቸው ላይ መቼም እርምጃ የሚወስዱ ጅላጅሎች ቂላቂሎች አይመስሉኝም። ስለዚህ እንዲህ አይነቱ ባዶ ማስፈራሪያ መልሱ ምንድነው? ልክ አቶ መለስ ዜናዊ እንዳሉት መልሱ ወይም ስትራቴጂው አለመፍራት ነው።
والاستراتيجي المتبع لدى إثيوبيا عدم الخوف لأنها تعلم يقينا أن مصر لن تستطيع أن تقوم بشيء ምንም አይነት ጠንካራ ምናምን ተብሎ የሚወራውን ነገር እንደማታደርግ ኢትዮጵያ እርግጠኛ ናት። اكيد انا بقول لسيادتك يعني دايما بيبقى في علم الازمات بتبقى في مؤشرات ما قبل الصراعات ሁል ጊዜ ከአንድ የጦርነት ወይም ደግሞ ከባድ ችግር ከመፈጠሩ በፊት መጀመሪያ የቃላት ውርወራዎች ይጀመራሉ ይላል። متى توقفت مصر من كلمات خشنة ጥያቄው ይሄ ነው። መቼ ነው ግብጽ ጠንካራ ንግግር ከመናገር ያቆመችው? ያው እኔ 6 ዓመቴ ተነትናለሁ ተረጉማለሁ። መቼ ነው ያቆመችው? ስለዚህ ይሄን ነው ምንለው ምንም አታመጣም። المؤشرات في الحالة الأثيوبية المصرية انتهت خلاص ስለዚህ አሁን ላይ በግብጽ ይሄ ምልክቶች ኦሬዲ ሲምፕተሞች ማለት ነው የጦርነት ሲምፕተም አልቋል። በቃ በደንብ ታይቶ አልቋል። ስለዚህ አሁን ወደ ገደለው ገብተናል ማለት በቃ ወደ ጦርነት ገብተናል ወይም ደግሞ ወደ ችግር መፍጠሩ ደርሰናል እያለ ነው። نشوف يعني هو كان يقول هذا قبل 5 سنين ولم يحصل شيء والآن قاله إن شاء الله سنلتقي بعد 5 سنين و50 سنة كمان وسد النهضة قائم شامخ يشتغل አሁንም 5 ዓመት አይደል ያለው አሁን ደግሞ ዛሬ ተናግሯል። ቀኑን ጻፉለት ያዙለት። ከዛሬ 50 ዓመት በኋላ አላህ ቆይቶን ሽምግልግል ብለን ሁላችንም በደብ ቆይቶን ጠንካራ ሆነን ከዛ ሰሚር ካለ በህይወት እሱ ማለት ነው ነግሯል። ይሄው አለ 50ኛ ዓመታችን ኢንሻአላህ እናከብራለን በህዳሴ ግድብ ላይ በፊሽ ተምሲል ዲፕሎማሲ في ስለዚህ አሁን ላይ የማመሳሰል የዲፕሎማሲ ምድር ይባለው ማስመሰል ምናምን አይደለም በፍጹም። በቃ አምርራለች ግብጽ يشد في أهداف لم تفلح التفاوض والسياسة والمجتمع الدولي في تحقيقها يعني يعني احنا المؤشرات ስለዚህ እኛ የሄድንበት አካሄድ በሙሉ ከዓለም አቀፍ ማህበረሰቡ ጋር ማለትም ጸጥታ ምክር ቤት፣ የተባበሩት መንግስታት፣ አፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካ፣ ቻይና፣ ሩሲያ ሌሎችም ቦታ የሮጥነው በሙሉ አልተሳካም። አይተናል በቃ نحن وصلنا إلى النهاية ስለዚህ እኛ አሁን መጨረሻ ላይ ደርሰናል ማለት ነው ይለዋል ያኛው ሞቅ خلاص مفيش وقت لتصريح بالمناسبة يعني مصر بترد በቃ አሁን ከዚህ በኋላ መግለጫ ለመስጫ ራሱ ጊዜ የለም። በቃ አልቋል ሁሉ ነገር አልቋል። على البيان الأثيوبي اللي كان في أول ديسمبر كان تقريبا يوم 3 ديسمبر أيوة من بداية الشهر وما اعتقدش إن أثيوبيا عندها حاجة تانية تقولها ስለዚህ በኢትዮጵያም በኩል ደግሞ የመጨረሻ ነገሩን ብላለች። ከዚህ በላይ ልትለው የምትችለው ነገር የለም። በዲሴምበር 3 ላይ ያለችውን ሰምታችኋል። ያው لا زالت مصر في عقلية متخلفة الاستعمارية التي لا يرى إلا لنفسه فقط يعني يا لراسه بتشام يحسب سلفيش يهونه وراس وداد يهونه يا درو يا 1902 يا 1929 يا 1959 ولاي استعمارية የሚባለው የቀኝ ግዛት ውላይ ተከንችሮ የተቀመጠው ብቻ አስተሳሰብ ነው ያለው ተብሎ በደንብ ተነግሮታል። በደንብ ከዛ በቃ ግብጽ ኢትዮጵያ ከዚህ ሌላ ምን ትለናለች? በቃ የመጨረሻውን አውጥቷለች። يعني قالت ان هو ميراث الاستعمار ومصر بتحتاج የቀኝ ግዛት ውርስ ላይ የተከረቸሩ النيل يا اثيوبيين بياتي من عندكم سواء ما قبل السد او ما بعد السد ናይል እንደሆነ ኢትዮጵያኖች ሆይ ከናንተ ነው ይመጣው ከግድቡ በፊትም ሆነ ከግድቡ በኋላ زي بنحتكره اللي يحتكر هو صاحب المصدر هل النيل ስለዚህ እኛ እንዴት ብለን ነው ለራሳችን ብቻ ምን ይዘው እናንተ ናችሁ ከያዛችሁትም ሊሆን የሚችለው እንጂ እኛ መያዝ አንችልም። መያዝ صح لن تستطيعوا لانها كانت من قبل تحتكرونها والان تنوون ان تحتكروها لكن لن تستطيعوا ان تحتكروها بعد هذا እኛ ሐሳባችን ነው እስከዛሬ ድረስ ብቻችሁ ተጠቀሙ ነበር። ያ ብቻችሁን መጠቀማችሁ ለራሳችሁ አረገው እና ያን የለመዳችሁትን ማስቀጠል ፈለጋችሁ። ግን ከዚህ በኋላ ያ የለም አበቃ ጊዜው። ከዚህ በኋላ ኢትዮጵያም እኔም ድርሻ አለኝ ብላ ግድቧን ገድባለች። ከዚህ በኋላ እኮ ላለው አይደለም ኢትዮጵያ የወቀሰች ያለች ኢትዮጵያ ያለችው ያንን ለማስቀጠል አይምሯችሁ ስቲል ይመኛል ባዶ ምኞት ነው ያለችው እና ይሄንን ነው ማወቅ ያለባቸው። من الجنوب من الشمال للجنوب فاثيوبيا ما عندهاش اللي تقوله ومصر ما عندهاش تصعيد
أكثر من ذلك ስለዚህ ሁለቱም የመጨረሻ ማካበድን አካብደው ላይ ደርሰዋል። ኢትዮጵያም የመጨረሻ ልትል የምትችለው ነገር ብላለች። ግብጽም የመጨረሻ ልትል የምትችለው ነገር ብላለች። في الدبلوماسية الدكتور هاني سويلم قال بشكل واضح غير قانوني وغير شرعي እና አሁን ላይ የደረስንበት ደረጃ ሌላው ቀርቶ የመስኖ ሚኒስትራችን ሃኒ ስዌይልም ይህ ግድብ ህጋዊ አይደለም እስከ ማለት ደርሷል። በቃ አለቀ። وسلوك عدائي እና ጠላታዊ አካሄድ ሄዳለች ኢትዮጵያ ያለ ነው። تعمد احداث ازمه ሌላው አደጋ የማድረስ ሆን ተብሎ የተሰራ ስራ ብሎታል። يعني بينشر الان وهيذاع ربما في قنوات التصريح وده من المتخصص اللي هو الري ما تبقى هو ስለዚህ እንዲህ አይነቱ መግለጫ ምናልባት አሁንም እየቀጠለ ወደፊት በደንብ እየሰማ ነው ምንሄድበት ሁኔታ ነው ያለው። ስለዚህ ይሄ ማለት ኦሬዲ ነገሮች ሁሉ አብቅቷል ማለት ነው። يعني اوامر وليس تصريحات تمام ስለዚህ አሁን ላይ ትዕዛዝ ብቻ ነው በቃ እንጂ በፍጹም ከዚህ በኋላ እንትን አንጠብቅም። ከዚህ በኋላ روح اضرب እንዲባል ነው ማለት ሂድና ምታ እንዲባል يا حبيبي قلت أكثر من كذا بلاي بلهال نونيا من له. بالتالي تصعيد سواء بشكل مباشر بشكل غير مباشر خلاص لكن يبقى سلازي كذبوا هلا indirect ويم قطتኛም ሆነ ተዘዋዋሪ የሆኑ የመግለጫ ሂደቶች አበቁ አለቀ። القنبلة اللي لو انفجرت ما حدش هيمنع التصعيد هو أن تأتي سنين جفاف ممتد. ስለዚህ አሁን ላይ ማስቆም የማይቻለው የሆነ ቦምብ መቼ ነው የሚፈነዳው ካልከኝ በጣም ረጅም የሆነ የድርቅ ጊዜ ከመጣ ብቻ ነው ይላል። እቺን ማስፈራሪያ ናት። يعني ኢትዮጵያ ድርቅ ከመጣ ከየት ውሃ አምጥታ ልሰጣቸው እንደሆነ አላቀም። ቢያስፈራሩ ባያስፈራሩ يعني حتى لو هددت ما هددت إثيوبيا ما عندها مويه إذا من أين تجيب لك يعني إذا كان حصل جفاف طويل يعني معنى ذلك أنه ممتد سيجف إثيوبيا أولا يعني إثيوبيا ناس مجمرة دركون متقمسوا كذا ولا كيت هم تتوالد ستاتشون لا لكن بينفرافروا باينفرافروا نا هي يجبس يتلمدوا بادو شوهت قتلوا እንኳን ለገና በዓል በሰላም አደረሳችሁ እያልን በዓሉን ምክንያት በማድረግ ታላቅ የሽያጭ መርሃ ግብር አዘጋጅተንሎታል። ከ25% ቅናሽ ጋር በ5% ቅድመ ክፍያ የቤትና የንግድ ሱቅ ባለቤት ይሁኑ ይሎታል። ጊፍት ሪል ስቴት የንግድ ሱቆችን በመሃል መርካቶ ከ3.8 ሚሊዮን ብር ሙሉ ክፍያ በ190 ሺህ ብር ቅድመ ክፍያ የሱቅ ባለቤት ይሁኑ ይሎታል። በአዲስ አበባ እምብርት በሆነው ለጋር ላይ ግንባታቸው 80% የደረሱ መኖሪያ አፓርትመንት ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ይዞሎ መጥቷል። ባለ 1 መኝታ 65 ካሬ በ360 ሺህ ብር፣ ባለ 2 መኝታ 108 ካሬ በ612 ሺህ ብር፣ ባለ 3 መኝታ 164 ካሬ በ920 ሺህ ብር ቅድመ ክፍያ ብቻ ከፍለው የቤት ባለቤት ይሁኑ ይሎታል። ይፍጠኑ፣ ብልሆች ነገን ዛሬ ይገነባሉ። ለበለጠ መረጃና ለሳይት ጉብኝት በ0981 83 42 52 ይደውሉ። ጊፍት ሪል ስቴት